ዛሬ አምናለሁ መንፈስ ቅዱስ እጅግ በጣም የተወደደና ድንቅ ጊዜ ይሰጠናል። ብዙዎች ነፃ ይወጣሉ። የብዙ ሰዎች ታሪክ ይቀየራል። ብዙዎች በመንፈስ ቅዱስ ኃይል ይጎበኛሉ። ብዙዎች በእግዚአብሔር እጅ ይጎበኛሉ። ቀንበራቸው ይሰበራል። ከአጋንንት እስራት ይፈታሉ። ተአምራት ይሆንላቸዋል። ነፃነታቸውን ይቀበላሉ። በዙም የምታዩኝ በሙሉ የምጸልየውን ጸሎት በሙሉ በእምነት ተቀበሉት። በእምነት ተቀበሉ። የብዙ ሰዎች ታሪክ ይቀየራል። ብዙ ሰዎች በመንፈስ ቅዱስ ኃይል ይነካሉ። ብዙ ሰዎች በመንፈስ ቅዱስ ኃይል አድራሻቸው፣ ስራቸው፣ ስማቸው በኃይል ይቀየራል። ፈውሳቸውን ይቀበላሉ። ነፃነታቸውን ይቀበላሉ። ከእግዚአብሔር ዘንድ የተዘጋጀላቸውን በረከት ይቀበላሉ። ከእግዚአብሔር ዘንድ የተዘጋጀላቸውን ድንቅና ተአምራት በኃይልና በኃይል ይቀበላሉ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በኃይልና በኃይል ይቀበላሉ። በመንፈስ ቅዱስ ኃይልና ክብር ይጎበኛሉ። በመንፈስ ቅዱስ ኃይልና ክብር ይጎበኛሉ። ቶሎ ሼር አድርጉት። ስክሪኑን የምታዩ ሰዎች በሙሉ እጆቻችሁን ስክሪኑ ላይ በመጫን ከኔ ጋር አብረው ይጸልዩ። በጌታ በኢየሱስ ስም ኃይል ጸልያለሁ። ስክሪኑን በመጫን ከኔ ጋር አብረው ይጸልዩ። በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። ይህ ሰዓት ነፃነታችሁን የምትቀበሉበት ሰዓት እንዲሆን ጸልያለሁ። ይህ ሰዓት ተአምራታችሁን የምትቀበሉበት ሰዓት እንዲሆን ጸልያለሁ። ይህ ሰዓት ፈውሳችሁን የምትቀበሉበት፣ ይህ ሰዓት አርነታችሁን የምትቀበሉበት፣ ይህ ሰዓት መዳናችሁን መፈወሳችሁን በሰውነታችሁ የምታውቁበት፣ ይህ ሰዓት በረከታችሁ የሚለቀቅበት ሰዓት እንዲሆን በመንፈስ ቅዱስ ኃይል ይህ ሰዓት እንዲሆንላችሁ፣ ይህ ሰዓት አሁን እንዲሆንላችሁ በኢየሱስ ስም ኃይል ጸልያለሁ። ይህ ሰዓት ከነፃነታችሁ ጋር የምትገናኙበት ሰዓት ነው። ይህ ሰዓት ከተአምራታችሁ ጋር የምትገናኙበት ሰዓት ነው። ይህ ሰዓት ከምስክርነታችሁ ጋር የምትገናኙበት ሰዓት ነው። ክብር ለኢየሱስ ይሁን። ከምስክርነቴ ጋር ተገናኙ እያላችሁ ዲክሌር አድርጉ። ይህ ሰዓት ነፃነታችሁን የምትገናኙበት፣ ነፃነታችሁን የምትጎናጸፉበት፣ እግዚአብሔር ያስበላችሁ ክብር ጋር የምትገናኙበት፣ ከድሎቻችሁ ጋር የምትገናኙበት፣ ከበረከቶቻችሁ ጋር የምትገናኙበት፣ ከነፃ መውጣታችሁ ጋር የምትገናኙበት፣ ከጌታ ኃይል ጋር የምትገናኙበት ሰዓት ነው በኢየሱስ ስም ኃይል። ይህ ሰዓት በኢየሱስ ስም ኃይል የድንቅና የተአምራታችሁ ሰዓት ነው። የነፃ መውጣታችሁ ሰዓት ነው። ይህ ሰዓት ቀንበር የሚሰበርበት ሰዓት ነው። ይህ ሰዓት እግዚአብሔር እናንተን ነፃ ለማውጣት፣ እናንተን ለመባረክ፣ እናንተን ለመፈወስ ያዘጋጀው ሰዓት ነው። በዚህ ሰዓት እግዚአብሔር ካሰበላችሁ በረከት ጋር፣ እግዚአብሔር ካሰበላችሁ ነፃ መውጣት ጋር በኢየሱስ ስም ኃይል እንድትገናኙ ጸልያለሁ። ከነፃ መውጣታችሁ ጋር እንድትገናኙ ጸልያለሁ። ከፈውሳችሁ ጋር እንድትገናኙ ጸልያለሁ። እግዚአብሔር ካሰበላችሁ ድንቅ ጋር እንድትገናኙ ጸልያለሁ። ብዙዎቻችሁ በዚህ ሰዓት ነፃ መውጣት ይሆንላችኋል። ቀንበራችሁ ይሰበራል። መንፈስ ቅዱስ ካሰበላችሁ በረከት ጋር ትገናኛላችሁ። በሕይወታችሁ ላይ ያሉ ቀንበሮች፣ ጫናዎች ከዚህ ሰዓት ጀምሮ ከሕይወታችሁ ላይ የሚነሱበት ሰዓት ነው። እስራቶች የሚበጠሱበት ሰዓት ነው። ጌታ እናንተን ለመፈወስ የሚያልፍበት ሰዓት ነው። ክብር ለኢየሱስ ሲሆን ይህ ሰዓት የጉብኝት ሰዓታችሁ ነው። ለጥቂት ደቂቃ የእግዚአብሔርን ቃል አስተምራለሁ። ከዛም በኋላ ድጋሚ አብረን እንጸልያለን። እግዚአብሔር ስለ እናንተ ሕይወት የሚናገረኝን ትንቢታዊ ምሪትና አቅጣጫ በእናንተ ሕይወት ላይ የምናገር ይሆናል። ክብር ለኢየሱስ ሲሆን ከእግዚአብሔር ቃል አንድ ስፍራ አነብላችኋለሁ። የሉቃስ ወንጌል ምዕራፍ 18። ስክሪን ላይ ያላችሁ የምታዩ ሰዎች በሙሉ ዙም ላይ ያላችሁ አጠገባችሁ መጽሐፍ ቅዱስ ካለ መጽሐፍ ቅዱሳችሁን ክፈቱ። የሉቃስ ወንጌል ምዕራፍ 18 ከቁጥር 35 ጀምሮ እንደዚህ ይላል እስከ 43 ድረስ። ወደ ኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ወደ ኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። እሺ፣ ሕዝቡም ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት።
ቁጥር እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት የሄዱ የነበሩትም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እርሱ እንዲያመጡ ታዘዘ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ ነው አለው። ኢየሱስም እምነቱ አድኖሃል አለው። በዚያን ጊዜ አየ፣ እግዚአብሔርም እያከበረ ተከተለው። ሕዝብም ሁሉ አይተው እግዚአብሔርን አመሰገኑ። ክብር ለኢየሱስ ይሁን። ይህ ኢየሱስ ያልፋል ተብሎ የነበረበት ስፍራ ኢያሪኮ፣ ጌታ ኢየሱስ ወደ ኢያሪኮ እየቀረበ የነበረበት ሰዓት አንድ ተቀምጦ የለምን የነበረ ዓይነ ስውር የነበረ ሰው ሕዝብን ሁሉ ተከትሎት ያን ሁሉ ድምፅ ሲሰማ ምንድነው እየተከናወነ ያለው እዚህ ከተማ ውስጥ ምንድነው የተፈጠረው የሚል ጥያቄ ጠየቀ። ክብር ለኢየሱስ ይሁን። እና ሲያልፉ የነበሩ ሰዎች አንድ ነገር ነገሩት። የናዝሬቱ ኢየሱስ እያለፈ ነው አሉት። የናዝሬቱ ኢየሱስ እያለፈ ነው ሲሉት አንድ ነገር ገባው። ይህ የኔ ሰዓት ነው። የናዝሬቱ ኢየሱስ እዚህ ስፍራ ድረስ የመጣው ለኔ ነው። የናዝሬቱ ኢየሱስ እዚህ ከተማ ድረስ የመጣው ለኔ ነው ብሎ እርግጠኛ ሆነ። ክብር ለኢየሱስ ይሁን። የናዝሬቱ ኢየሱስ ምንም ነገር እንዲያደርግልኝ አልፈልግም። የናዝሬቱ ኢየሱስ እንዲያደርግልኝ የሚፈልገው ነገር የናዝሬቱ ኢየሱስ እንዲያደርግልኝ ወይም እንዲሰጠኝ የሚፈልገው ነገር አንድ ነገር ብቻ ነው። እሱም ምንድነው ካላችሁኝ ያለ ምህረት። የናዝሬቱ ኢየሱስ እያለፈ ነበር ማለት ኢቨን ሰውየውንም አልፎት ሂዷል። ሰውየውን አልፎት ከሄደ በኋላ ሰውየውን ጥያቄ ጠየቀ። የናዝሬቱ ኢየሱስ አለ፣ ድምፁን ከፍ አድርጎ የዳዊት ልጅ ሆይ አለው፣ ማረኝ። አጠገቡ የነበሩ ሰዎች አንድ ነገር አሉት። ለምን ዝም አትልም? መምህሩ ለምን ታስጨንቀዋለህ? ለምን ዝም አትልም አሉት። ብዙ ጊዜ ምህረት እንዳትጠይቁ የሚያበረታቷችሁ ሰዎች የሆነ ጥፋት አጥፋቷችሁ ይሁን ሁሉ ጊዜ ምህረት የምናገናኘው ከጥፋት ጋር ስለሆነ ነው እንደዚህ ማወራችሁ። ብዙ ጊዜ ከእግዚአብሔር ዘንድ ምህረት እንዳትጠይቁ የሚከለክሏችሁ በጥቅስ የሚሸፍኗችሁ ሰዎች በሙሉ አጋንንታዊ ናቸው። ይህ ሰውዬ ምህረት እየጠየቀ የሆኑ ሰዎች ደግሞ ለምን ምህረት ጠይቃለህ ይሉታል። ለምን ማረኝ ትለዋለህ? ለምን ማረኝ እያልክ ትጮኻለህ? ክብር ለኢየሱስ ይሁን። በዚህ ጉዳይ ላይ በዓይንህ ፈውስ ላይ ለምን ምህረት ጠይቃለህ? ያ ማለት ምህረት አትጠይቅም ማለት ከዚህ የእውርነት በሽታ ጋር አብረህ ቀጥል እንደማለት ነው። ክብር ለኢየሱስ ይሁን። ለዛ ነው ብዙ ሰዎች አንዴ ተምረናል ዳይሊ ምህረት ለምን ያስፈልጋል አይነት የሚል እሳቤ አላቸው። ይሄንን ሰውዬ መጡና ለምን ትጮኻለህ? ለምን ምህረት ጠይቃለህ አሉት። ሰውየውን ይህን ሲሉት ሰውዬ ባሰበት፣ የበለጠ መጮህ ጀመረ። የዳዊት ልጅ ሆይ የናዝሬቱ ኢየሱስ ማረኝ አለው። ክብር ለኢየሱስ ይሁን። ያ ምህረት ወደዚህ እውር ወደ ሆነው ሰው ህይወት ምን ይዞለት መጣ ካላችሁኝ፣ የዓይን ፈውስ ይዞለት መጣ። ሁል ጊዜ በማስተምርበት ስፍራ ወይም በዚህ ቤተክርስቲያን ውስጥ አንድ ነገር እናገራለሁ። ምንም እንኳን ጸሎት ባትችሉ የጸሎት ጉልበት እንኳን ባይኖራችሁ ለ30 ደቂቃ ለ1 ሰዓት የመጸለይ አቅም እንኳን ባይኖራችሁ ከአንደበታችሁ 2 ቃላት መጥፋት የለበትም። እግዚአብሔር ሆይ ምሕረትና ቸርነት በኃይል ይከተለኝ፣ ምሕረትና ቸርነት በእኔ ላይ ይሁን፣ ምሕረትና ሞገስ በእኔ ላይ የሚሆን የሚል ጸሎት ኦልዌይስ ጠዋት ሁልጊዜ ማታ ከእናንተ አንደበት መውጣት አለበት እላለሁ። ክብር ለኢየሱስ ይሁን። ምክንያቱም ምህረት የእናንተን አዲስ ቀን ይወልዳል። በሕይወታችሁ ላይ መጽሐፍ ቅዱስ እንደዚህ ይላል ስለ እግዚአብሔር ሲያወራ ማለዳ ምህረቱ አዲስ ነው የሚለው አይደለ? ያ ማለት እያንዳንዱን ማለዳ ወደ ሕይወታችሁ የሚያመጣው የእግዚአብሔር ምህረት ነው። የእግዚአብሔር ምህረት የሌለበት ስፍራ ላይ የሚመጣ ማለዳ አይደለም፣ ሁል ጊዜ ምሽት ነው የሚኖረው። በሕይወታችሁ ላይ የምሽቱን ሲዝን የሚያሳልፈው የእግዚአብሔር ምህረት ነው። በሕይወታችሁ ላይ የጨለማውን ሲዝን የሚያሳልፈው ምህረት የሚባል መሳሪያ ነው። ለዛ ነው መጽሐፍ ቅዱስ ማለዳ ምህረት አዲስ ነው ሲል ያንን ማለዳ እንኳን ያመጣው ምህረቱ ነው። ይህ ሰውዬ ብዙ የጨለማ ጊዜያትን አሳልፈዋል። አሁን በሕይወቱ ላይ ማለዳ ፈልጓል፣ ማየት ፈልጓል። የዕውርነት የጨለማነት ዘመን ስልችት ብሎታል።
በህይወቱ ላይ ማለዳን፣ ብርሃንን፣ ፈውስን የሚያመጣ ነገር ምን እንደሆነ ስለገባው የናዝሬቱ ኢየሱስ አለው ማረኝ። አስባችሁታ እየሄደ የነበረው የናዝሬቱ ኢየሱስ ልክ ይህንን ጸሎት ሲሰማ፣ ልክ ይህንን ጥያቄ ሲሰማ የሰዎችን ግርግር ትቶ ሰውየው ጋር መጣ። ምን እንዳደርግልህ ትፈልጋለህ አለው። ምህረት በህይወታችሁ ላይ አዲስ ቀን ይፈጥራል። የእግዚአብሔር ምህረት ማለዳን ወደ ህይወታችሁ ያመጣል። ህይወት ጨልሞብኛል፣ የሚታየኝ ነገር በሙሉ ጨለማ ነው፣ ዙሪያ የሚታየኝ ነገር በሙሉ ተስፋ መቁረጥ ነው፣ ምንም ብርሃን ያለው ነገር አይታየኝ የምትሉ ሰዎች ካላችሁ ዛሬ ይህንን ጸሎት እንጸልያለን። እግዚአብሔር ሆይ በሉ። ላይቭ ላይ የምታዩኝ፣ ፌስቡክ ላይ፣ ዩቲዩብ ላይ የምታዩኝ፣ ዙም ላይ የምታዩኝ ሰዎች በሙሉ እጆቻችሁን ከፍ አድርጋችሁ እግዚአብሔር ሆይ በዚህ ምሽት በዚህ ሰዓት ምህረትህ በላይ ላይ ይሁን በሉት። እመኑኝ በስራችሁ ላይ ማለዳ የሚባል ቀንን ይዞላችሁ ይመጣል። የጨለማው ሲዘን፣ የጨለማው ጊዜ ከስራችሁ ላይ ይከባለላል። ከእንቅስቃሴያችሁ ላይ ይወገዳል። በቢዝነሳችሁ ላይ ማለዳ ይመጣል። በአገልግሎታችሁ ላይ ማለዳ ይመጣል። በሁሉም የህይወት አቅጣጫችሁ ላይ ማለዳ ይመጣል። ጨለማን የምትጠሉ ከሆነ ተስፋ መቁረጥን ከህይወታችሁ ላይ ማባረር ከፈለጋችሁ ይህ ሰውዬ ልመና የሚባል ነገር ስልችት ያለው ሰው ነው። ከዚህ የጨለማ ህይወት፣ ከዚህ አስከፊ ህይወት፣ ከዚህ በጣም ማስጠሊታ ህይወት የሚያወጣው ነገር ምን እንደሆነ እንደገባው ታውቃላችሁ? የእግዚአብሔር ምህረት፣ የእግዚአብሔር ምህረት፣ የእግዚአብሔር ምህረት። ዳዊት በመዝሙሩ መዝሙር 25 ላይ ስታነቡ እንደዚህ ነው፣ እግዚአብሔር ሆይ ይላል የጥንቱን ምህረት አስብ። በፊት ጀምሮ እዚህ የማርከኝ እዚህ እንዳደረስከኝ አስብ። አሁንም እኔን ለመማር ቸል እንዳትል፣ አሁንም ምህረትን እፈልገዋለሁ ይላል። ክብር ለኢየሱስ ይሁን። በህይወታችሁ ላይ አዲስ ቀን የሚያመጣላችሁ ብርቱ መሳሪያ ምንድነው ካላችሁ የእግዚአብሔር ምህረት ነው። የእግዚአብሔር ምህረት ነው። ለዛ ነው ብዙ ጊዜ ጥፋት ስታጠፉ የሆኑ ነገሮች ህይወታችሁ ላይ ሲከናወን እግዚአብሔር ሆይ ምህረትህ በእኔ ላይ ይሁን ለማለት አቅም የምታጡ ከሆነ ይሄ አይነ ስውሩን ሰውዬ አትጩህ እንዳሉት ሰዎች እንደዚህ አይነት ጠላቶች ከበዋቸዋል ማለት ነው። ብዙ ጊዜ ሰይጣን በምን እንደሚሸውዳችሁ ታውቃላችሁ? ምህረት እንዳትጠይቁ ይተናነቃቸዋል። እግዚአብሔር ሆይ ምህረትን ፈልገዋለሁ ለማለት አቅም እንዳይኖራችሁ ያደርጋቸዋል። ምህረት አዲስ ማለዳ በህይወታችሁ ላይ ይፈጥራል። እነዚህ ሰዎች በዚህ ሰውዬ ህይወት ላይ አዲስ ማለዳ እንዳይመጣ፣ አዲስ ቀን እንዳይመጣ ምንድን ያደረጉት ካላችሁ ጸጥ በላሉት። ዛሬ ጸጥ እንዳትሉ። ላይቭ ላይ ዙም ላይ የምታዩኝ ሰዎች በሙሉ ድምፃችሁን ከፍ አድርጋችሁ መጮህ ካለባችሁ፣ ማልቀስ ካለባችሁ ድምፃችሁን ከፍ አድርጋችሁ እግዚአብሔር ሆይ ምህረት በእኔ ላይ ይሁን በሉት። ምህረትን እፈልገዋለሁ በሉት። በህይወቴ ላይ አዲስ ቀን እንዲፈጠር እፈልጋለሁ። ጨለማው እንዲንከባለል እፈልጋለሁ በሉት። ታረቀ የመለሰ ነፃ እየወጣ ነው። ይታያቸዋል። እግዚአብሔር ሆይ ምህረትን እፈልጋለሁ። ምህረት የከበባችሁን ጨለማ፣ በውስጣችሁ ያለውን ጨለማ፣ ዙሪያችሁ ያለውን ጨለማ የመክፈፍ አቅም አለው። ምህረት ወደ ህይወታችሁ ላይ ብርሃን ያመጣል። አዲስ ቀንን ያመጣል። ጨለማን ከህይወታችሁ ላይ ያንከባልላል። አዲስ ተስፋን ያመጣል። አዲስ በርን ይከፍታል። አዲስ ምዕራፍን ይከፍታል። ምን ከተባለ የእግዚአብሔር ምህረት፣ የእግዚአብሔር ምህረት አዲስ ምዕራፍን ይከፍታል። አዲስ ምዕራፍን ይከፍታል። አዲስ ቀንን ያመጣል። አዲስ ማለዳን ያመጣል። እጆቻችሁን ግንባራችሁ ላይ አድርጉ። የከበባችሁ ጨለማ እንዲበተን፣ የያዛችሁ ጨለማ እንዲበተን እግዚአብሔር ሆይ ምህረት በላይ ላይ ይሁን በሉት። ምህረትን እፈልገዋለሁ በሉት። ምህረት በላይ ላይ ይሁን። ምህረት በስራዬ ላይ ይሁን። ምህረት በአገልግሎቴ ላይ ይሁን። ምህረት በትምህርቴ ላይ ይሁን። ምህረት በልጆቼ ላይ ይሁን። ምህረት በልጅ ልጆቼ ላይ ይሁን። ምህረትህ በነገሮቼ ሁሉ ላይ ይሁን በሉት። ምክንያቱም የእግዚአብሔር ምህረት አዲስ ማለዳን በህይወታችሁ ላይ ያመጣል። 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 የእግዚአብሔር ምህረት አዲስ ማለዳን። የእግዚአብሔር ምህረት ብዙ ሰዎችን ነፃ እያወጣ ነው። የእግዚአብሔር ምህረት
የእግዚአብሔር ምሕረት ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችሁን ስታነቡት ምሕረት የሚሰጥ ነገር ነው። እግዚአብሔር ለሆኑ ሰዎች፣ ለሆኑ ግለሰቦች፣ ለሆነ ኔሽን የሚሰጠው ነገር ነው። እግዚአብሔር ጋር ያለ ለሰዎች የሚሰጥ ነገር ነው። ምሕረት ጊፍት ነው፣ ስጦታ ነው። ምሕረት የእግዚአብሔር ምሕረት በላያችሁ ላይ እንዲሆን ለጥቂት ደቂቃዎች ጸልዩ። ምሕረትን እፈልገዋለሁ። በትዳሬ ላይ ምሕረትን እፈልገዋለሁ። በስራዬ ላይ ምሕረትን እፈልገዋለሁ። በአገልግሎቴ ላይ ምሕረትን እፈልገዋለሁ። በህይወቴ አቅጣጫዎች በሙሉ ላይ ምሕረትን እፈልገዋለሁ በሉት። ያንተ ምሕረት ያስፈልገኛል። አዲስ ቀንን የሚፈጥርልኝ ምሕረት ነው። አዲስ ቀንን የሚፈጥርልኝ ምሕረት ነው። ምሕረትህ በላይ ላይ ይሁን። ከእግዚአብሔር ምሕረት የተነሳ በሕይወታችሁ ላይ አዲስ ቀን ይፈጠራል። ከእግዚአብሔር ምሕረት የተነሳ ማለዳ ይሆናል በሕይወታችሁ ላይ። ምሽቱ ይገፈፋል። ፀሐይ በሕይወታችሁ ላይ ትወጣለች። ብርሃን በሕይወታችሁ ላይ ይሆናል። ተስፋ ያስቆርጣችሁ፣ ቀንበር የሆነባችሁ፣ ሕይወታችሁን የከበበ አላሳልፍ ያለ የትኛውም ችግር በሙሉ ከእግዚአብሔር ምሕረት የተነሳ በሕይወታችሁ ላይ ይንከባለላል። የብዙ ዘመን እውርነትን ማረኝ የሚል አንድ ቃል ነው። የብዙ ዓመት እውርነትን ከአንድ ሰው የህይወት ላይ ያስወገድ 3 ፊደል ያላት ቃል ማረኝ የምትል ቃል፣ ማረኝ የሚል ቃል የብዙ ዓመት ጥያቄዎቻችሁን የሚመልስ ቁልፍ መሳሪያ ነው። የናዝሬቱ ኢየሱስ ማረኝ፣ ምሕረት አድርግልኝ፣ ምሕረትህ በህይወቴ ላይ ይሁን የሚል ቃል የብዙ ዓመት ጥያቄያችሁን መመለስ የሚችል መሳሪያ ነው። በሉ ምሕረትህ ያስፈልገኛል። ያንተ ምሕረት ያስፈልገኛል። አብራችሁ ጸልዩ። እግዚአብሔር ሆይ ምሕረትን እፈልገዋለሁ። ምሕረትህ በላይ ላይ ይሁን። ያላችሁበት ስፍራ ላይ ሆናችሁ አይኖቻችሁን ጨፍናችሁ እጆቻችሁን ግንባራችሁ ላይ በማድረግ የዳዊት ልጅ ሆይ ማረኝ በሉት። ምሕረትህ በላይ ላይ ይሁን 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 በሉት። ምሕረትህ በላይ ላይ ይሁን። ምሕረትህ በላይ ላይ ይሁን በሉት። የናዝሬቱ ኢየሱስ ምሕረትህ በላይ ላይ ይሁን በሉት። ጥቂት ደቂቃዎች ልስጣችሁ። ምሕረትህ በላይ ላይ ይሁን በሉት። ሕዝቅኤል ምዕራፍ 16 ቁጥር 5 እና 6 ምሕረት የእግዚአብሔር ምሕረት በላይ ላይ ይሁን በሉ። እንደዚህ ይላል፣ በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም። የማለት ማንም ሊራራልሽ የቻለ ማንም ምሕረት ሊያደርግልሽ የቻለ የለም። ማንምም አላዘነልሽም። እሺ ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ይጣለሻል። ማንም አላዘነልሽም፣ ማንም አላራራልሽም። ከዛ እግዚአብሔር ምን እንዳለ ልንገራችሁ። በአንቺ ዘንድ ባለፍኩ ጊዜ የማለት ሰውነትሽ ደቃቃ ሆኖ በብዙ ጉስቁልና ውስጥ እያለሽ ሁሉም ከንፈሩን እየመጠጡ ሲያልፉሽ አንድም ዓይን ያላዘነልሽ ሰዓት እኔ በአንቺ በኩል አለፍኳለሁ። በአንቺ ዘንድ ባለፍኩ ጊዜ በደምሽ ውስጥ ተለውሰሽ ባየውሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ ያልኩሽ። አዎን በደምሽ እንዳለሽ በሕይወት ኑሪ ያልኩሽ። አብቅቶላታል። በደም ውስጥ ነው ያለችው። ሰውነቷ ተጎስቁሏል። ማንም ምሕረት ሊያደርግላትና ሊያዝንላት አልቻለም። እግዚአብሔር ባለፈ ጊዜ ግን አንድ ነገር አደረገ፣ ምሕረት አደረገላት። በደም ውስጥ እያለች መኖር በማትችልበት ሁኔታ ውስጥ እያለች ተጥላ ባለችበት ሰዓት ውስጥ እግዚአብሔር ምሕረቱ በሕይወት እንድትኖር አደረጋት። የእግዚአብሔር ምሕረት ምን አደረገ ካላችሁን፣ በደም ውስጥ እያለች የተጣለችዋን በሕይወት ኑር ያላት ከምን የተነሳ? ከምሕረት የተነሳ። ክብር ለኢየሱስ ይሁን። የእግዚአብሔር ምሕረት በሕይወታችሁ ላይ ይህንን ነገር ያደርጋል። አብቅቶላችኋል የተባሉ ሰዎችን ነገ የሚባል ቀን ይጨምራል። ምን ከተባለ? የእግዚአብሔር ምሕረት። አቅም የላችሁም የተባሉ ሰዎችን ነገ የሚባል ቀን ያመጣል። ምን ከተባለ? የእግዚአብሔር ምሕረት።
ምሕረትህ በላይ ላይ ይሁን በሉት። ምሕረትህ በላይ ላይ ይሁን። ምሕረትህ በላይ ላይ ይሁን። ምሕረትህ በላይ ላይ ይሁን በሉት። ምሕረትህ በላይ ላይ ይሁን በሉት። ምሕረትህ በላይ ላይ ይሁን በሉት። የእግዚአብሔር ምሕረት በሕይወታችሁ ላይ አዲስ ቀንን ያመጣል። አዲስ ቀንን ያመጣል። አዲስ ቀንን ያመጣል። አዲስ ቀንን ያመጣል። የእግዚአብሔር ምሕረት በሕይወታችሁ ላይ አዲስ ቀንን ያመጣል። በሕይወታችሁ ላይ አዲስ ቀን ይመጣል። ከእግዚአብሔር ምሕረት የተነሳ በሕይወታችሁ ላይ አዲስ ማለዳ፣ አዲስ ቀን በሕይወታችሁ ላይ ይመጣል። አዲስ ቀን በሕይወታችሁ ላይ ይመጣል። ሁላችሁም በምጸልይበት ሰዓት እያያችሁኝ አብራችሁ ጸልዩ። እስክሪኑ ጋር እጃችሁን በመጫን አብራችሁኝ ጸልዩ። አብራችሁኝ ጸልዩ። በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። በሕይወታችሁ ላይ የተደገመ፣ በጤንነታችሁ ላይ የተደገመ፣ በሰውነታችሁ ላይ የተደገመ፣ በስራችሁ ላይ የተደገመ፣ በፋይናንሻል ነገራችሁ ላይ የተደገመ፣ አእምሯችሁ ላይ የተደገመ፣ የትኛውም የሰውነት ክፍላችሁ ላይ የተደገመ፣ በየትኛውም መንገድ ሕይወታችሁ ላይ ይሄ እድል ፈንታ አግኝተው ወደ ሕይወታችሁ የገቡ መናፍስቶች በሙሉ ከዚህ ሰዓት ጀምሮ በኢየሱስ ስም አይለቀዋችሁ እንዲሄዱ አዛለሁ። አሁን ነፃ የሚያወጣ የጌታ ኃይል አለፈ። ብርቱ የሆነውን የኢየሱስን ስም ጠርቻለሁ። ብርቱ የሆነውን የኢየሱስን ስም ጠርቻለሁ። ብርቱ የሆነውን የኢየሱስን ስም ጠርቻለሁ። አትችልም፣ አትችልም፣ አትችልም። ክፉ መናፍስቶች አትችሉም። ለቃችኋቸው ሂዱ። በጌታ በኢየሱስ ስም ኃይል ጤንነታቸውን ነፃ አወጣለሁ። ቢዝነሳቸውን ነፃ አወጣለሁ። አምሯቸውን ነፃ አወጣለሁ። አምሯቸውን ነፃ አወጣለሁ። ጨለማን ከመንገዳቸው ላይ አባራለሁ። ለቃችኋቸው ሂዱ። ለቃችኋቸው ሂዱ። ለቃችኋቸው ሂዱ። ለቃችኋቸው ሂዱ። በኢየሱስ ስም ኃይል ለቃችኋቸው ሂዱ። ከኔ ጋር አብራችሁ በሉ። ለቀኝ ሂድ በሉት። ለቀኝ ሂድ በሉ። በጌታ በኢየሱስ ስም ኃይል ለቃችኋቸው እንድትሄድ አዛለሁ። ለቃቸው እንድትሄድ አዛለሁ። ለቃቸው እንድትሄድ አዛለሁ። ለቃቸው እንድትሄድ አዛለሁ። ለቃቸው እንድትሄድ አዛለሁ። ሰዎች ነፃ እየወጡ ነው። ሰዎች ነፃ እየወጡ ነው። ለቃቸው እንድትሄድ አዛለሁ። ለቃቸው እንድትሄድ አዛለሁ። በሪሌሽንሺፕ እንዳይሳካላችሁ፣ በትዳር እንዳይሳካላችሁ፣ አእምሯቸውን፣ ነፍሳቸውን፣ መንፈሳቸውን፣ ቦዲያቸውን፣ አካላቸውን የተቆጣጠራችሁ መናፍስቶች በሙሉ ከዚህ ሰዓት ጀምሮ ብርቱ በሆነው በኢየሱስ ስም ኃይል ለቃችሁ እንድትሄዱ አዛለሁ። ብርቱ በሆነው በኢየሱስ ስም ኃይል ለቃችሁ እንድትሄዱ አዛለሁ። ብዙዎች ነፃ እየወጡ ነው። ብዙዎች በመንፈስ ቅዱስ ኃይል ነፃ እየወጡ ነው። ለቃችኋቸው ሂድ። ለቃቸው ሂድ። ለቃቸው ሂድ። በኢየሱስ ስም ኃይል ለቃቸው እንድትሄድ አዛለሁ። በኢየሱስ ስም ኃይል ለቃቸው እንድትሄድ አዛለሁ። ልቀቅ በሉት። ልቀቅ በሉት። ጤንነቴን ልቀቅ፣ ቢዝነሴን ልቀቅ፣ ስራዬን ልቀቅ፣ አእምሮዬን ልቀቅ፣ የኔን የሆነውን ነገር በሙሉ ልቀቅ በሉት። ለቋችሁ እንድሄድ አዛለሁ። አሁን ነፃ የሚያወጣ የጌታ ኃይል እያለፈ ነው። የኢየሱስ ኃይል እያለፈ ነው። ነፃ መውጣት ሆነ። ነፃ መውጣት ሆነ። ነፃ መውጣት ሆነ። በኢየሱስ ስም ኃይል 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 ነፃ መውጣት ሆነ። የናዝሬቱ ኢየሱስ ምሕረቱ በላያችሁ ላይ ይሁን። እግዚአብሔር ፊቱን ያብራላችሁ፣ ሰላምን ይስጣችሁ፣ በሁሉም አቅጣጫ ድልና መከናወን ይስጣችሁ። አዲስ ቀን በሕይወታችሁ ላይ ይፈጠር። ምሕረቱ በላያችሁ ላይ ይሁን። ሻሎም